እንዴት ናችሁልን? እንደተለመደው ዛሬም በቆንጆና ለየት ባለ ታሪክ ተመልሰናል። እናንተም ላይክ እያደረጋችሁና ሰብስክራይብ አድርጋችሁ መከታተላችሁ እንዳትረሱ። ይህንንም አሪፍ ፊልም ተጋብዙልን። ፊልሙ ሲጀምር ማንጎ በሚባል ትልቅ የአኒሜሽን ድርጅት ውስጥ ኪናን የምትባል ልትባረር የተቃረበች ደራሲ እናያታለን። ኪናን በስዕል ችሎታዋ የታወቀች ብትሆንም የፍቅር ታሪኮችን በመጻፍ በኩል ግን ትልቅ ድክመት ስለነበረባት የመጨረሻ ስራዋ ገጸ ባህሪያቱ ሲጣሉ ያበቃና በአንባቢዎች ዘንድ መጥፎ አስተያየት ይሰጣታል። ስብሰባ ላይ ማለቀዋ ቀጣዩ ስራሽን ካላሻሻልሽው ከስራ ትባረሪያለሽ የሚል ማስጠንቀቂያ ትሰጣታለች። ኪናን በጭንቀት ወደ ቢሮዋ ተመልሳ ካዘጋጇ ሲንሲ ጋር ስትነጋገር ሲንሲ ስለቀጣይ ፕሮጀክቷ ጠይቃትና ወዲያውን ያሰበችውን ስራ እያሳየቻት እሷም ስላልተመቻት ከእጇ ላይ ትነጥቃትና ለምን ቆንጆ ፕሮጀክት እኮ ነው ስም እናውጣለት፣ እንደውም ሰዎች ልባቸውን የሚነካ የፍቅር ታሪክ ነው የሚፈልጉት፣ ልብ የሚነካ ታሪክ ስሪ ትላትና የፍቅር መጽሐፎችን እየሰጠቻት እንድትረጅው እነዚህን የፍቅር ታሪኮችን በደንብ አንብቢ እስኪ። እሷም ከቢሮ ወጥታ ስዕል እየሳለች እያለ ካባል የሚባል ውሻ ወደ እሷ ይመጣና የውሻው ስም ከሷ ጋር ተቀራራቢ ስለሆነ ደስ ይላታል። ለባለቤቱ ልትመልሰው ስትለም ውሻው የጎተተ ወደ ወንዝ ዳርቻ ይወስዳትና እዛም የውሻውን ባለቤት ቆንጆ መሆኑን ታይና ትፈዛለች። ባልታሰበ ሁኔታም ውሻው ሲንቀሸቀሽ ሁለቱም ተደናቅፈው ልጁ እሷ ላይ ይወድቅባታል። እሱም ደንግጦ ይነሳና የሷም የልብ ምት በፍጥነት መምታት ይጀምራል። ይህም ሁኔታ አዲስ የኮሚክ ታሪክ እንድትጀምር ያነሳሳትና ወደ ቢሮዋ ተመልሳ ታሪኩን ስላው ለሲንሲ ስታሳያተም ሲንሲ በታሪኩ ትገረምና ይህንን ሀሳብ ኬት አመጣሽው? እውነተኛ ነው እንዴ? አዎ ይሄ ራሴ እውነተኛ ታሪክ ነው ስትላት ይገርማታል። ያገኘችውን ቆንጆ ወጣት ለኮሚክ ስራዋ እንደ ሞዴል ለመጠቀም ወስና በኢንተርኔትና በተለያዩ ቦታዎች መፈለግ ትጀምራለች። በመጨረሻም አንድ ዩኒቨርሲቲ እንደሚገኝ ሰምታ እዛው በመሄድ እንደ ተማሪ በመምሰል ስለ ባህሪው ጠይቅና ክፍል ስትገባም ያንሲ የሚባል ፕሮፌሰርና በአርኪቴክቸር ዘርፍም የታወቀ በውበቱም የተማሪዎችን ቀልብ የሚስብ አስተማሪ እንደሆነ ይገባታል። ለማስተማር ሲያወራም ሴቶቹ ቆንጆ ስለሆነ እያዩት ይስቃሉ። ያንሲን ግን የሰዎችን ስምና ፊት የማስታወስ ችግር ነበረበት። በክፍል ውስጥም ሁሌም እንደሚያደርገው አንድ እንቆቅልሽ ያለበት የእንጨት ሳጥን ለተማሪዎቹ አሳይቶ ይህንን የከፈተ የፈልገውን ጥያቄ ያደርግለታለሁ ይልና ማንም ያልቻለውን ይህንን ሳጥን ኪናን ትከፍተዋለች። እሱም ወደ ቢሮ ጠርቷት የዛን ቀን ያገኛት ልጅ እሷ እንደሆነች ይገባውና ደብተሯን ሲከፍተው እራሱን የሳለችውን ያየዋል። እሺ ለዚህ ሽልማትስ ምንድነው የምፈልጊው? ከአንተ አጠገብ ሆኜ እንድከታተል ብቻ ነው የምፈልገው ትለውና የተጠራጠራ ተረዳቱ እንድትሆን ፈቅድላታል። ኪናን በመጨረሻም የፍቅር ታሪኩን በተሳካ ሁኔታ መስራት መጀመሯን አዘጋጇ ሲንሲ አይታ ይገርማታል። እሱ ጋር ስራዋን ጀምራም ያንሲ የሳምንቱን የስራ ዝርዝር ይሰጣተም ለአንድ ሳምንት ብቻ በመሆኑ ይገርማታል። ያንሲም ለአንድ ሳምንት ብቻ ነው የሚቀጥርሽ? ቆይ ለምንድነው ግን በስሜ ሳይሆን በተማሪ መታወቂያ ቁጥሬን ትጠረኝ? በ7 ቀናት ውስጥ ስምሽን ማስታወስ ከቻልኩኝ እንደ ረዳትነቱ ትቀጥያለሽ። በሌላ ጊዜም ያንሲ ብቻውን እየተራመደ የሆነ ተማሪ በድብቅ ፎቶ ውስጥ ታነሳው አንድ ሰው አይተው ካሜራውን ተቀበሏት ለራሱ ይሰጠዋል። እሱም ፎቶዎቹን ሲመለከት በአንድ ፎቶ ላይ ያለችው ልጅ ማንነቷን ሲጠይቁት ሳያስበው ኪናን ብሎ ስሟን በመጥራቱ ለራሱ ይገርመዋል። በሚቀጥለው ቀንም ኪናን ስሟን እንዲያስታውስላት ስሟ የተጻፈበትን ወረቀት ይዛ ጠረጴዛ ስር ትገባለች። ቢሮ ውስጥም ስሟ ያለበትን ቲሸርት በመልበስና በየቦታውም ስሟን ለመጻፍ ብትሞክርም ያንሲን ግን አሁንም ያላወቃት ያስመስላል። ከዛም እሱ ለምን የሱ ረዳት ለመሆን እንዲመከረው እንደምትበላ ይጠይቃትና ገና ከመጀመሪያው ስላፈቀርኩና ለአንድ ምክንያት ስለምፈልግህ ነው ብትለውም ሳያምናት ይቀራል። በቀላሉ ወድሃለሁ ስላለችውም ሌላ ዓላማ እንዳላት ይጠራጠራል። በዚህ መሃል ያንሲን አያት መታው ኪናን አዲስ ተማሪ ስለመሰለቻቸው በትምህርትሽ ላይ አተኩሪ እንጂ የፍቅር ግንኙነት ውስጥ አትግቢ ብለው ይመክሯታል። እሷም ታግባባቸውና አያትየው ለሱ የጋብቻ ዝግጅት ሊያመቻቹለት መሆኑን ሲነግሩት ያንሲን ግን ሳይታሰብ ኪናንን እያሳየ እሷ ፍቅረኛዬ ናት ይላቸዋል። አያቱም ስሟን ሲጠይቁትም ኪናን ብሎ በትክክል በመጥራቱና እሷም ስሟን በማስታወሱ እንደ ልጅ ደስ ይላትና እየዘለለች አጠገቡ ሄዳ ትቆማለች። አያትየውም እዛው ትተዋቸው ይሄዳሉ። ነገር ግን ወደ ኮሚክ ቢሮ ስትመለስ አዘጋጇ ሲንሲ ምንድነው ታሪኩ የፍቅር ሳይሆን ሰውን የሚከታተል የስለላ ታሪክ ነው የሚመስለው ስትላት ይደብራታል። ኪናን ወደ ቤቷ ስትመለስ ደግሞ አብራት የምትኖረው ሴት ናት ብላ ያሰበችው ኬጂን ወንድ መሆኑን ታያለች። እሱም የታወቀ የኮሚክ ደራሲ በመሆኑ ስራዋ ላይ እንድትረዳው ተጠይቀውና ታሪኳን አይቶ የፍቅር ስሜት ይጎለዋል፣ አንባቢዎች ስሜትሽን እንዲረዱ ምንም እንኳን ስራ ቢሆንም ታሪክ ውስጥ ራስሽን አስገቢ የሚል ምክር ይሰጣታል። በእውነተኛው ዓለም ላይ ያለውን ወንዱ ለመሳብ እንዲረዳሽ ደግሞ በሚያምር ሁኔታ አልበሺ፣ ደካማ መስለሽ እንዳትታይ ብሎ ቢመክራትምና ኪናን እነዚህን ዘዴዎች በያንሲን ላይ ብትሞክረም አልተሳካላትም ነበር። በመጨረሻም ኪናን ተማሪ ያለመሆኗ ሲታወቅ እውነቱን ተናግራ ስራዋን ተለቅና በእሷ ቦታ ሌላ ልጅ ትገባለች። በዝናብ ግቢውን ለቃ ስትወጣም ሲንሲ ስልክ ደውላ ድርጅቱ አዲስ የኮሚክ ምርጫ ፕሮግራም አውጥቷል። ይህንን የሰማችው ኪናንን በዝናብ ውስጥ እየሮጠች ወደ ቤቷ ትመልሳለች።
በሌላ በኩል ያንሲን ዝናቡን ሳይ ስለ እሷ ትንሽ መጨነቅ ይጀምራል። ኪናን ቤት እንደደረሰችም ልብሷን እንኳን ሳታወልቅ ኮሚኩን ለመጨረስ መስራት ጀምራለች። በማግስቱ ጠዋት ግን በከፍተኛ ትኩሳት የተነሳ ብትወድቅም አብሯት የሚኖረው ኬጂን ወደ ሆስፒታል ሊወስዳት ሲሞክር ኮሚኩን አልጨረስኩትም ስትለው ኬጂን በሁኔታው አዝኖ ታሪኩን እንድትጨርሰው ሊረዳት ይወስናል። በሌላ በኩል ያንሲን ለሴሚናር የተዘጋጀ ቢሆንም ኪናን ረዳቱ ባለመሆኗ ይደብረዋል። ባልታሰበ ሁኔታ ደግሞ ኪናን ያዘጋጀችው ስራቸውን የያዘው ፍላሽ ላይ ችግር እንደተፈጠረና ኮፒውም እንደሌለ ይናገረዋል። እሷን ቤት ሆና ከኬጂን ጋር ስትሰራ ቆይታ ስልኳን ስትከፍተውም ያንሲን ብዙ ጊዜ እንደደወለላት ታይና ወደሱ ቢሮ በሰዓቱ ደርሳ ፍላሹን ብትሰጠውም ልክ ልትወጣ ስትል ግን ራሷን ስታ ትወድቃለች። ከዛ ስትነቃም ራሷን ሆስፒታል ውስጥ ታገኘውና ያንሲንም አጠገቧ እንደሆነ ታያለች። ረዳቱ ደውላላትም እንዴት ነሽ? ያንሲን ለመጀመሪያ ጊዜ ተጨንቆ ነበረ። ለአንቺ ብሎ ጠቃሚ ሴሚናሩን ትቶ ነው ወደ ሆስፒታል የወሰደሽ ስትላት አዝና ይቅርታ በእኔ ችላ ባይነት ነው ይሄ ሌላ ፍላሽ ላይ ያልተገለበጠው በእኔ ምክንያት ሴሚናሩ እንዲያመልጥ አደረኩ ብትለውም እሱ ግን ራሷን እየነካት ታማ ራሱ ፋይሉን ለማድረስ የመጣችበትን ጥንካሬ ያደንቃል። ከዛ በኋላም በሷ ላይ ያለው እምነት እየጨመረ ይመጣል። ከሆስፒታል ወጥተው ባስ እየጠበቁ ስታየው ልቧ መምታት ጀምርና ግራ ትጋባለች። እዛው የተለጠፈ ባነር ላይም የልብ ምት መጨመር የፍቅር መያዝ ምልክት ነው የሚል ታነብና ፍቅሯን ለመናገር ወስና ባስ ውስጥም እኔ አንተን መውደድ ጀምሬያለሁ፣ እኔ ግን የፍቅር ግንኙነት መጀመር ላይ ፍላጎት የለኝም ቢላትም ተስፋ ሳትቆርጥ የበለጠ ሲቀራረቡ እንደሚወዳት አስባ ጊዜ እንዲሰጣት ትለምነዋለች። ወደ ቢሮ አስተመለስም ሴንሲ ኮሚኩን በሰዓቱና በሚገርም ሁኔታ ጨርሰሽ ልከሽዋል ብላ ተደንቃትና እሷን የገረማት ግን ሰዓቱ ከማለቁ ከአንድ ሰዓት በፊት ፋይሉ መላኩ ነበር። ከዛ በኬጂ እርዳታ መሆኑም ይገባታል። ስራሽ ለሚቀጥለው ወር እትመም ተመርጧል ስትላት በጣም ደስ ይላትና ስራዋ ተወዳጅ ስለሆነ ኬጂንን ለመጋበዝ ተጣራዋለች። ካፌ ውስጥም ያንሲን ረዳትነት ስላበቃና ዳግመኛ ስለማታያዋዝና ካዘጋጀው ጋር አስታወራ ቆይታም እሱ ግን እንደጠራት ስታይ በደስታ ወደሱ ቢሮ ሄዳ በድጋሚ ረዳት ሆና እንድትቀጥል ፈቀደላታል። በዚህ ጊዜ ግን ስራው በዩኒቨርሲቲ ሳይሆን በቤቱ ነበር። ያንሲንም 3 ጥብቅ ህጎችን ያወጣላታል። ሲሰራ እንዳትረብሸው፣ የተከለከሉ ክፍሎች እንዳትገባና በምንም አይነት ሁኔታ እዛ እንዳታድር፣ ካደረች ደግሞ በእንግዳ ክፍል ውስጥ ብቻ መሆን እንዳለበት ይነግራታል። እነዚህን ህጎች ከጣሰች ደግሞ ወዲያውኑ ከስራ እንደምትባረርም ያስጠነቅቃታል። ኪናን ወደ ቤት ተመልሳ ለኬጂን የኮሚክ ታሪኳን እድገት ታሳየውና ኬጂን የኮሚኩ ዋና ገጸ ባህሪን አይቶትም በጣም ቀዝቃዛና ስሜት የለውም እኮ። ኪናንም ቢያንሲን ቤት ውስጥ መስራቷን ስትቀጥል የባህሪውን ሚስጥር ለመረዳት ትሞክራለች። በተለይ ያንሲን በሚናደድበት ጊዜ ወደ ተከለከለው ክፍል ገብቶ ሲወጣ ስሜቱ ወዲያውኑ እንደሚስተካከል ትረዳለች። ወደ ቤት ተመልሳ ኬጂንን በኮሚኩ እንድትረዳኝ ፈልጋለሁ፣ መጀመሪያ ላይም እኔም እኮ ምንም ችሎታ የለኝም ብሎም ቢላትም እሷ ግን እየሳቀች እሱ የሳለው ስዕል በአዘጋጇ ከፍተኛ አድናቆትን ማግኘቱን ስትነግረውና ወደ ውድድር እንዲገባ ስታበረታታው በልጅነቱ ወንድሙ የኮሚክ ስራዎች እንዳይከታተል የከለከለውን ያስታውሳል። በማግስቱ ያንሲን ቤቱንና ቁልፉን ለኪናን አድራ ሰጥቷት ወደ ስራው ይሄዳል። በዛው ሰዓት ኬጂን መታወቂያው በመጥፋቱ ለታላቅ ወንድሙ ደውሎ እርዳታ ይጠይቃል። ኪናን ቢያንሲን ቤት እያለችም ከተከለከለው ክፍል ውስጥ የስልክ ጥሪ ትሰማና ትደነግጣለች። ጠቃሚ ስልክ እንዳይሆን በመስጋት ወደ ክፍሉ ገብታም ስልኩን ስታነሳው ያንሲን ድንገት ታመልሶ ህጉን ስትጥስ ያገኛትና በዚህ በጣም ተናዶ ከስራው ያባራታል። ኪናንም ወደ ቤቷ ተመልሳ ከኬጂን ጋራ አዲስ ኮሚክ ማዘጋጀት ጀምራሉ። የኮሚኩንም ርዕስ ተፈጥሯዊ ውበት ያላት ሴት ከሚስተር ጂን ጋራ ይሉታል። ከዛ ግን ያንሲን አዲሱ ረዳት ደውሎ ያንሲን መታመሙንና በአስቸኳይ እንድትመጣ ሲነግራት በደስታ ትዘላለች። ኪናንም ለ3 ቀናት ያህል ያለማቋረጥ ጌም ስትጫወት ስለሰነበተች ያንሲን ቤት ስትደርስም አሁንም ጌም ውስጥ ያለች ይመስላትና እሱን ስታየው እንደ ጌም ገጸ ባህሪ ትቆጥረዋለች። ያንሲንም ምንድነው ሂጂ እንጂ ሲላትን ፊቷን አዙራ እምብዩ አልሄድም፣ ከስራ ካላባረድክኝ የፈለግከውን ቅጣት ቅጣኝ። ከጥቂት ቆይታ በኋላ ግን ጌም ውስጥ አለመሆኗን ትረዳና ከጌሙ ይልቅ እውነተኛውን ያንሲንን ወደዋለሁ ብላ በምስኪንነት ይቅርታ ጠይቀውና እሱም ስታሳዝነው እንደለመደው ጭንቅላቷን እየነካ ድጋሚ ግን ስህተት እንዳትሰሪ። በማግስቱ ኪናን ያንሲን ስትንከባከብ ቆይታ ኬጂን ደውላትና በድንገት መድኃኒቱን ጥላው ከተኛበት እንዲነቃ ታደርገዋለች። ያንሲን አንድ ደውልላት ለማወቅ ስልኳን ቢቀበላትም ከኬጂን ቀድሞ ስልኩን ዘግቶት ነበር። ከዛም እሱ ነገ በአንድ መጽሐፍ ምረቃ መደብር ላይ አብረሽ እንድትሄጂ ይፈልጋለሁ። በስተትም የትኩሳት መድኃኒት መስሎት የእንቅልፍ መድኃኒት ይወስድና ፕሮግራሙ ላይ ድካም ይሰማዋል። ኪናንም እረፍት እንዲያደርግ ወደ ጣራው ተወስደውና እሱ እግር ላይ ተኝቶም እንቅልፍ እንዳይወስደው ስለ ራስሽ ታሪክ አውሪልኝ። እሺ። እሷን ቤት ውስጥ ያገኛችው መድኃኒት ለጭንቀትና ለእንቅልፍ እጦት የሚሰጥ መሆኑን ትረዳለች። በሌላ በኩል ያንሲን የጣፋው ታናሽ ወንድሙ ኬጂን መሆኑን አውቆ ይገናኙና ያንሲ መታወቂያው ለኬጂ ይሰጠዋል። ኬጂንም በኮሚክ ድርጅት ውስጥ መስራቱን ያንሲንን ቢያበሳጨውም ኬጂን ግን የስራ ውሎን ያሳያውና ያንሲንም
በአንድ ዓመት ውስጥ ስኬታማ ከሆንክ ደግፋለሁ፣ ካልሆነ ግን ስራውን ትተህ ከኔ ጋር ትሰራለህ። ያንሲን ወደ ቤት ሲመለስም ኪናን እሱ ስትጠባበቅ ሶፋ ላይ ተኝታ ያገኛታል። ሌሊት ላይ ግን ኪናን ስትነቃ ያንሲን አጠገቧ ተኝቶ ስታየው ትደነግጣለች። መጀመሪያ ላይ የገባችበት ክፍል የተሳሳተ ቢመስላትም የእንግዶች ክፍል መሆኑን ስታረጋግጥ ግን ያንሲን በእንቅልፍ ልቡ የመራመድ ችግር እንዳለበት ይገባታል። እሱም በእንቅልፍ ልቡ ይነቃና ኪናን አቅፏት ወደ እንቅልፍ ይመለሳል። ከዚያን ጊዜ ጀምሮም ኪናን ያንሲን በእንቅልፍ ልቡ አደገኛ ሁኔታ ውስጥ እንዳይወድቅ ሌሊቱ ሙሉ ስትጠብቀው በማደሯ መድከም ትጀምራለች። ቢሆንም ግን ይሄ ሁኔታ ለኮሚክ ስራዋ ጠቃሚ ሆኖ ታገኘዋለች። ምክንያቱም ያንሲን በእንቅልፍ ልቡ ሲሆን የምታዘውን ሁሉ ይሳማል፣ እንድታቅፈውና እንድትጠጋውም ይፈቅድላታል። ኪናን ያንሲን ነቅቶ እያለ እንደዚህ አይነት ርህራሄ እንደማያሳያት ስለምታውቅ ይህንን አጋጣሚ ለስሎቿ እንደ ግብዓት ትጠቀምበታለች። በሌላ በኩል ያንሲን ወንድሙ በሚሰራበት ድርጅት መታለሉን ሰምቶ ሄዶ ያገኘውና ከኔ ጋር ለመስራት ቃል እንደገባ ረሳኸው አይደል? በዛው ሰዓትም የኪናን ድርጅት ሰራተኞች የኪናን ኮሚክ በአንደኛው ቀን ከፍተኛ አንባቢ በማግኘት ታሪክ ሰርቶ ስለነበረ በደስታ ያጨበጭባሉ። እሷም ወዲያውኑ ለኬጂን ደውላ ፕሮፌሽናል ደራሲ እንዲሆን ወደ ድርጅቱ እንዲመጣ ትለምነዋለች። ያንሲን ወንድሙን ለማሳመን ተቃርቦ ስለነበረም በሁኔታው ተበሳጭቶ የኬጂንን ስልክ ነጥቆት ማን እንደሆነች ስለማያውቅ ከኪናን ጋር ይከራከራል። ኬጂንም ስልኩን ተቀብሎ ወደ ኪናን ድርጅት ሄድና ሲንሲን አግኝቷት የኪናን የጽሑፍ አጋር እንዲሆን የቀረበለትን ውል ይቀበላል። በኮሚኩ ውስጥ ያለው ማስተር ጂ ግን በእውነተኛው ዓለም የያንሲን ህይወት ላይ የተመሰረተ መሆኑን ሲያውቅ ይደነግጣል። ኪናን ወደ ያንሲን ቤት ለስራ ተመልሳ ስትመጣም ያንሲን መድኃኒቱን ወስዶ ከአልጋው ላይ ወድቆ መሬት ላይ ታገኘዋለች። እየረዳችው ያለ በአጋጣሚ በእንቅልፍ ልቡ ስለሚራመደው የሚገልጽ ማስታወሻ ደብተሩን ታገኛለች። ሲነቃም ኪናን ስለ ሁኔታው ገና ቀድሞውኑ እንደምታውቅ ይገባዋል። ከጥቂት ቆይታ በኋላም ኬጂን ኪናን ወደ ቤት ሊወስዳት ይመጣና ያንሲን እሷን ከሌላ ወንድ ጋር በማየቱ ቅናት ነገር ይሰማዋል። በደንብ ሲያየው ግን የገዛ ወንድሙ መሆኑን ይረዳል። ኬጂያንም ለአዋቂ ወስዳትና ህይወቱን ስላደነችለት ያመሰግናታል። ያንሲንም በድብቅ እነሱ መከታተል ጀመረና አንድ ቤት እንደሚኖሩ ሲያቅ ፍቅረኛሞች ናቸው ብሎ ይጠረጥራል። ስለተናደደን በ30 ደቂቃ ውስጥ እንድትመለስ የሚጠይቅና ያለባቸውን ዝርዝር ስራዎችም የያዘ ኢሜል ይልክላታል። ኢሜሉን ከላከ በኋላም ያንሲን ጥርጣሬ እንዳይፈጠር በፍጥነት ወደ ቤቱ ይመለስና እሷም አስቸኳይ ስራ ነው ብላ እየሮጠች ብትደርሰም አስቸኳይ ስራ እርሳስ መቅረጽ ሆኖ ታገኘዋለች። ያንሲንም ስለ እንቅልፍ ልብ ችግሩ እውነቱን ይነግራታል። የቆየ ችግር ነው፣ አንዳንድ ጊዜ ግን ይነሳብኛል። ቆይ ግን ከማን ጋር ነበር የቆየሽው? ስልኩን ስለምን አላነሳሽም? ከጓደኛዬ ጋር ነበርኩ። ኬጂያን የቤት ኪራይ የምንጋራው ጓደኛዬ ነው ብላ እውነቱን ትነግረዋለች። በሌላ ቀንም ኪናን በመዋኛ ገንዳ አጠገብ ስታጸዳ በሀሳብ ተውጣ ገንዳ ውስጥ ተወድቅናም ያንሲን ልብስ እንድትቀይር ቲሸርት ይሰጣታል። አመሰግናለሁ፣ አንተ የድርሰትና የአኒሜሽን አድናቂን አይደለ? በጭራሽ እንደዚህ ያሉ ነገሮች ጥቅም የላቸውም። ነገር ግን ኪናን ሚስጥሩን ታወጣበትና አትዋሽ፣ ያኔ በእንቅልፍ ልብህ ወደ ሚስጥራዊ ክፍል ወስደኸኝ እኮ ሁሉንም ስብስቦችን አሳይተኛል። ያንን ሁሉ አየሽው? እሺ አብረን ለስራ ጉዞ እንሂድና እንነጋገራለን። በጉዞ ወቅት ርችት ለማየት ወደ መዝናኛ ፓርክ ሄዳሉ። ኪናን ስለ ህመሙ መጠየቅ ትጀምርና ያመምህ የሚናፍቅህ ሰው ስላለ ነው? ማናች እሷ ግን? የቀድሞ ፍቅረኛ? መናፈቅ አያስፈልገኝም፣ ምክንያቱም የመወዳት ሴት አጠገቤ ናት ብሎ ፍቅሩን ይገልጽላታል። በነጋታውም ከወንድሙ ጋር በአንድ አጋጣሚ አብሮ ይገጣጠሙና ኪናንም ለያንሲን ስለማንነቷ እንዳይናገር እሱን ምልክት ሰጠዋለች። ብዙም ሳይቆይ አያታቸው ሆስፒታል መግባታቸውን ሰምተው ሁሉም ሆስፒታል ሄዱና ኬጂን አያቱን አይቶ ስላዘነ ከያንሲን ጋር ለመታረቅ ይወስናል። እሺ አብረን እንኖራለን፣ ግን ኪናይም አብራን መኖር አለባት። በቤት ውስጥም በያንሲና በኬጂያ መካከል የምግብ ምርጫ ልዩነት ይፈጠርና ኬጂን እኔ ጣፋጭ ምግብ ነው የሚፈልገው፣ ያንሲን ደግሞ አይሆንም ጨዋማ ምግብ ነው የሚሻለው። ኬጂንም እሷን ልብስ በማጠብ ያገዛትም ከያንሲን ጋር መኖር ሰለቸኝ፣ ድሮ ደግ ነበር፣ ቤተሰቦቻችን ሲፋተው ግን ተቀየረ። እናታችን ወደ ውጭ ስትሄድ አባታችንም ስለጠፋ አያታችን ነው ያሳደገን። ከያንሲን ጋር መስማማት ሲያቅተን እኔ ወደ እናቴ ጋር ሄድኩኝ ብሎት በንዴት ቤቱን ጥሎት ይመጣል። ያንሲንም ወደ እሷ መጥቶ ዛሬ ኬጂ ልደት ነው ሲላትም በቃ ሰርፕራይዝ እናደርገዋለን። ኬጂንም የ16 ዓመት ልደቱን ሲያስታውስ በትምህርት ቤት ውስጥ ስለገባ ያንሲን ሲጮህበትና ድብድብ ውስጥ የገባው በግድ መሆኑን ሊነግረው ሲሞክር ስላልሰማው ጭቅጭቅ ተፈጥሮም ከቤት እንደወጣ ያስታውሳል። አሁን ላይ ወደ ቤት ሲመለስም ኪናን ሰርፕራይዝ ታደርገውና ወንድምህ ልደቱን ለማዘጋጀት ረድቶኛል ስትለው ተናዶ ይወጣል። አያቱን ለመጠየቅ ሲሄድም ያንሲን ይቅርታ ይጠይቀውና ወደ ቤት ተመልሶ ያስቀመጠለትን ስጦታ ሳያው በፊት ሰብሮበት የነበረውን ሁሉ ጠግኖት ስላየው ይገረማል። በመጨረሻም ወንድማማቾቹ ይስማማሉ። ከዛም ኪናን ከያንሲን ቤተሰብ ጋር ለሽርሽር እንድትሄድ ግብዣ ቀርቦላት ቆንጆ ሆና ትሄድና ባህር ዳርቻው ላይ እየተራመዱ እያለ የኪናን ልብስ በአጋጣሚ ተቀዶ ሌላ ልብስ ቀይራ በአለባበሷ ይቀልድባታል። ያን የተባለችው መታ የጥንዶች የእጅ ማሰሪያ እየሰጠቻቸው እነዚህ የእጅ አምባሮች ለ24 ሰዓታት ይታሰራሉ። የሚፈቱት ግን ሁለታችሁም ተቀራርባችሁ ውስጥ ቆዩ ብቻ ነው። ከ1 ሜትር በላይ ከራቃችሁ ግን የማንቂያ ደውሉ ይጮሃል፣ ሰዓቱም ይጨምራል።
ከሁሉም በላይ ግን የልብ ትርታችሁ ከጨመረ ሰዓቱ በፍጥነት ይቀንሳል ብላ ትነግራቸዋለች። እሱም ወደ ባህር ዳርቻው እንድትሮጥ ይወስዳትና በዚህ መሃል ኪያን እግሯን ትጎዳለች። አዝሎም ይወስዳታል። በድንኳን ውስጥም ስለቀረባትና የታሰረላቸው ስለተፈታ ትሮጣለች። በዛ ምሽት ኪያን በድንገት ከእንቅልፏ ስትነቃ ያንሲንና አዘጋጇ ሲያወሩ ትሰማቸዋለች። ከኪያን ጋር ያላቸው ግንኙነት በምን ደረጃ ላይ ነው? ፍቅሯን በግድ እንድቀበል ስታስገድደኝ አልወድም ነበር። ነገር ግን በእውነት የምወዳት ከሆነ ወደኋላ አልልም። አንድ ነገር ግን እኔ ምስጢር ከሚደብቅ ወይም እውነቱን ከማይነገር ሰው ጋር መሆን አልችልም። አንዲት ሴት ለእኔ ታማኝ ካልሆነች ጥያት ለመሄድ አላወላውልም። ያንሲ ለእሷ ያለው ፍቅር እውነት ይሆን ወይም በሀሳቧ የፈጠረችው መሆኑ ግራ ትጋባለች። ምክንያቱም እሷ ሁልጊዜም በድርሰት መጽሐፎቿ ውስጥ የምትስላቸው የፍቅር ታሪኮች የእሷ ምኞቶች ብቻ ይመስሏት ነበር። ያንሲ ግን አጠገቧ መጥቶ ኪያን፣ ይሄ ህልም አይደለም፣ የምናሳልፈው ነገር ሁሉ እውነት ነው ይላትና ከዛም በድርሰት መጽሐፎቿ ላይ ብቻ የምታያቸውን የፍቅር ድርጊቶችን በተግባር ማሳየት ይጀምራል። እሷም ስለ ራሷ ትነግረዋለች። ተማሪ ያለው አብረን ስራ ብለው ሁለት ሰዎች ስራዬን ሰርቀውን ሌባ አስባሉኝ። ከዛ በኋላ ግን ማንጎ የተባለው የህትመት ድርጅት ስራዬን ይቀበሉኝና ድርሰቶቼ በጣም ተወዳጅ ሲሆኑ የካደቺ ልጅ በድጋሚ አብረን ስራ ብላ ስጠይቀኝ ከአንቺ ተማርኩ ትምህርት ይበቃኛል፣ ከእንግዲህ ከአንቺ ጋር ምንም አይነት ነገር አይኖረኝም ብዬ መለስኩላት ብላ ትነግረዋለች። ያንሲንም ለኪናን አፓርታማ ገዝቶ እንደ ስጦታ ይሰጣትና ስራዋን ልታተኩር እዛው ልዩ ስቱዲዮ ያዘጋጀላትንም ያሳያታል። ከጊዜ በኋላም የሷ ድርሰቶች በጣም ተወዳጅ ይሁኑና ታዋቂ ተዋናዮች የሚሳተፉበት ተከታታይ ድራማ እንዲሰራለት በማንጎ አሳታሚ ድርጅት ይወሰናል። በዛም ድርጅት ውስጥ ያሉ ሰዎችና ኪናንንም ጨምሮ በጣም ደስ ይላቸውና ድርሰቱ ላይ ተመስርቶ የሚሰራው ድራማ ከአድናቂዎች ትልቅ አቀባበል ስላገኘ እውቅናው እየጨመረ ቢመጣም በአድናቂዎች መድረክ ላይ ግን የኪናን ስራ የውሸት ነው የሚሉ ወሬዎች መሰራጨት ጀምራሉ። በታሪኩ ውስጥም ያለው የወንድ ገጸ ባህሪ ዝም ብሎ የተፈጠረ እንጂ እውነተኛ አይደለም በማለት ይከራከራሉ። በጣም ከፍቷትና አዝና ባለችበት ሰዓትም ያንሲን ሁል ጊዜ ከጎኗ ሆኖ ያበረታታታል። በማግስቱም ኪናን የፊርማ ስነ ስርዓትና ከአድናቂዎች ጋር የመገናኛ ትልቅ ዝግጅት ስለነበራት በተወራ ወሬ የተነሳ በጣም ተጨንቃ የፊርማ ስነ ስርዓቱ ዝግጅት አሰልች ሊሆን ይችላል ብላ ሰግታ የነበረ ቢሆንም ብዙ አድናቂዎችን ያገኛሉ። በጥያቄና መልስ ላይ አድናቂዎች ዋናው የወንድ ገጸ ባህሪ በእውነት ያለ ሰው ነው ብለው ሲጠይቁ እሷም እውነተኛ የፍቅር ታሪኬና ፍቅሬን ለማግኘት ያደረኩትን ጉዞ መሰረት ያደረገ ነው። አድናቂዎቹም እውነተኛውን ድርሰቱ ላይ ያለውን ሰው ማን እንደሆነ ለማየት በጉጉት ጠብቁ። ያንሲን በድንገት በቦታው ላይ ተገኝቶ ራሱን ያስተዋውቅና ችግር ሁሉ ይፈታል። ብቻቸውን ሲሆኑም ሁሌም አብረሽ መሆን የምፈልገው ከኔ ጋር ግልጽ ሁኚ፣ የምትፈልጊውን ነገር ሁሉ ጠይቂኝ። ጊዜ ያለፈ ሲሄድም የኪናን ድርሰት የበለጠ ተወዳጅ የሆነ ይመጣና የእሷ ዝና እየጨመረ መጥቶ ዝነኛ ተዋናዮች ወደ እሷ ለመቅረብ ሲሞክሩ ያንሲን ከሌሎች ወንዶች ጋር ሲያያት ክብሩ የተነካ መስሎት ከጅል ትውጣ ነው ብሎ ይቀናና የኪናን ወላጆች ምርቃት ለመጠየቅ ወደ ትውልድ መንደሯ ለመሄድ ይወስናል። ከዛም ያንሲን ኪናን የግል ሰነዶቿን ይዛ እንድትመጣ ይጠይቃትና በቀጥታ ወደ ጋብቻ ምዝገባ ቢሮ ወስዳታል። እሷን በጣም ትደነግጣለች። ምክንያቱም ሂደቱ በጣም የተቻኮለ ስለመሰላትና ለወላጆቿም ገና ስላልተናገረች ነበር። በአጋጣሚ እዛው እንዳለችም እናቷ ስልክ ደውላላት ስለ ጋብቻው እንደሰማችና ደስ እንዳላት ስትነግራት እንዴት እንዳልተቆጣቻት ግራ ቢገባትም እናቷ የአድናቂዎቹን ስብሰባ በቪዲዮ ስትከታተል ስለነበረና ልጇ እንደ ያንሲን ያለ መልካምና ደግ ሰው በማግኘቷ በጣም ተደስታ ስለነበረ እንደሆነ እናያለን። ከጥቂት ቆይታ በኋላም የጋብቻቸውን ዜና ለመናገር አያቱ ለመጠየቅ ሄዱና እሷን በልጅ ልጃቸው ድንገተኛ ጋብቻ ሊበሳጩ ይችላሉ ብላ ብትፈራም እሱ ግን በተረጋጋ ስሜት በዜናው በጣም ከመደሰታቸው የተነሳ እንዳይደክማቸው ነው የምሰጋው ብሎ በቀልድ ይመልስላታል። ከሁለቱም ቤተሰቦች ምርቃት ከተቀበሉ በኋላም ወደ ስራዋ ትመልሳለች። ብዙም ሳይቆይ የስራ ባልደረቦቿም የእንኳን ደስ ያለች መልእክት ያቀርቡላትና ስለ ትዳር ህይወቷ የሚታረካውን ቀጣዩን ስራዋን በጉጉት መጠበቅ ይጀምራሉ። አንድ ቀንም ኪናን የሰርግ ልብስ ለብሳ ያንሲን እሷን ለማግባት ለረጅም ጊዜ ሲመኝ የነበረ ቢሆንም ብዙም ሳይቆይ የጋብቻ ጥያቄ ያቀርቡላት ደማቅ የሰርግ ስነ ስርዓት አድርገው ይጋባሉ። በፊት ላይ ያንሲን ደስተኛ ቤተሰብ እንዲኖረው ሲመኝ የእሷን አባት አግኝቶት አባቱ የልጄ ባል በሆነ ብሎ እንደተመኘና እሷም የሳለችውን ስዕል አይቶት አባቷም ማነው ይሄ ስላት ወደ ያንሲን ጣቷ እንደጠቆመች ነው ያለን። በመጨረሻም አሁን ላይ በደስታ ሲኖሩ ፊልሙ ይጠናቀቃል።